ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ለዚህ ቻናል አዲስ ለሆናችሁ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ አማርኛ መማር ለሚፈልጉ እንዲደርሱ አድርጉልን። ዛሬ ይዘን የመጣን ደግሞ በመጀመሪያ ፊደሎች በባለፈው ቪዲዮአችንም 2-3 ሰርተናል። ዛሬም በቀሪዎች ቃላት ምስረታ ይዘንላችሁ መጥተናል። ቪዲዮውን ጀምራችሁ አታዩት እስከ መጨረሻው ይዩት። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባለው ስልክ በቴሌግራም በኢሞ ደውሉልን። ወደ ትምህርታችን እጥር ምጥና አድርገን ባጭሩ እንዴት አገጣጥማችሁ እንደምታነቡ ቃላትን እንዴት እንደምትመሰርቱ ያሳያችኋል። እስኪ ወደ ቪዲዮአችን እንግባ። ወደ ቪዲዮአችን ስንገባ ይቺ ማነች? አ ነች። አ በአ ቃላት ስንመሰርት አ በባ አ በባ ባንድ ስናነበው አበባ አበባ ይሆናል ማለት ነው። አበባ። እሺ እቺ ማናት? አ እቺ ለ እቺ ም ባንድ ላይ ስናነበው ምን ይሆናል? አ ለ ም ባንድ ላይ ስናነበው አለም አ ለ ም አለም ይሆናል ማለት ነው። እሺ ይሄኛውስ? ይሄኛው ደግሞ እቺ ማነች? አ ነች። ቺ መ ቺ ት ባንድ ላይ ስናነበው አ መ ት አ መ ት አመት አመት ብለን እናነባዋለን። እኛውስ? እኛው ደግሞ አ ገ እቺስ ር እቺ አ እቺ ገ እቺ ር ባንድ ላይ ስናነበው ምን ይሆናል? አ ገር አገር ምን ይሆናል? አገር። እሺ እቺስ? አ እቺ ራ እቺ ት ፊደሎችን እያወቅናቸው ግን አሁን ለምሳሌ እንዲተገጣጥመው ሲነበቡ ሌላ የሚመስሉ ለምሳሌ የአንደኛ ፊደል የሁለተኛ ፊደል ከ1 እስከ 7 ያሉ ፊደሎችን የተለያየ ድምፅ እንዳላቸው በደንብ አድርጋችሁ ስላልያዛችኋቸው እንጂ አሁን ለምሳሌ እቺ ከአቤት የመጀመሪያ ናት። ይኸው አ ብለን እናነባታለን። እቺ ደግሞ ከረቤት አራተኛ ፊደል ራ። እስኪ ረ ሩ ሪ ራ ራ ናት አይደል? ይኸው ራ። እቺ ደግሞ ከተቤት ስድስተኛ ፊደል ማነች? ት ነች። ት ብለን ነው የምናነባት። ለምሳሌ ቸክ ስናደርግ ተ ቱ ቲ ታ ቴ ት ይኸው ት ስድስተኛዋን ት ብለን የምናነባት ፊደል ናት። ስለዚህ ካወቅናት ት ተብላ እንደምትነበብ ይችል አ ራ ት አራት። እሺ ይቺ አናት። ይቺ ደግሞ ከቀቤት ስንተኛ ፊደል? ቅ ብለን የምናነባት ስንተኛ ፊደል ነው? ስድስተኛ ፊደል ቅ። ይቺ ደግሞ ከመቤት ስድስተኛ ፊደል ማን ብለን እናነባት? ም ብለን እናነባት። ባንድ ላይ ስናነበው ይሄ ምን ይሆናል? አ ቅ ም አ ቅ ም አቅም ይሆናል። አቅም። እሺ ሌላኛው ደግሞ ከናት። ከ እቺ ማነች? ከ እቺ ተ እቺ ማ ባንድ ላይ ስናነበው ምን ይሆናል? እቺ ከመቤት አራተኛ ፊደል ናት። እቺ እነዚህ ደግሞ ከተና ከከ የመጀመሪያ ናቸው። ስለዚህ ከ ተ ማ ባንድ ላይ ስናነበው ምን ይሆናል? ከተማ። ይኸው ከተማ። እሺ ይቺስ? ከ ይቺ በ ይቺ ሮ ባንድ ላይ ከበሮ። ከበም የመጀመሪያ ፊደል ናቸው። ሮ ግን ስንተኛ ፊደል ናት? ከረቤት የመጨረሻ ሰባተኛ ፊደል ሮ። ረ ሩ ሪ ራ ሬ ር ሮ ሮ። ይኸው ስናነበው ከበሮ ምን ይሆናል? ከበሮ። እሺ ይቺስ? ከ ይቺ በ ይቺ ደ እነዚህ ሁሎችም የመጀመሪያ ፊደል ናቸው። ስለዚህ ከበደ
ከበደ ከበደ። እሺ ይቺስ ከ ይቺ ፍ ከፈ ቤት ስንተኛ? ስድስተኛ ፊደል ማለት ነው። ፍ ብለን የምናነባት ፈ ፉ ፊ ፋ ፌ ፍ ብለን። ይቺ ተ ይቺ ኛ ይቺ ደግሞ ከኘ ቤት ስንተኛ ፊደል ናት? አራተኛ ፊደል። በአንድ ላይ ስናነበው ምን ይሆናል? ከ ፍ ተ ኛ። ይኸው ምን ይሆናል? ከ ፍ ተ ኛ። ይኸው ረጋ ብለን ስናነበው ፈጥነን እንደምናነበው ሲንሳ አይሰጠንም ማለት ነው። ይኸው ከፍተኛ ከፍተኛ። ፈጥነን ብለን ስናነበው ግን እንትን ይለናል ማለት ነው፣ ይታወቀናል። ከፍተኛ። እሺ ይቺስ ማነች? ከ ይቺ ሰ ይቺ ረ በአንድ ላይ ምን ይሆናል? ከሰረ ከሰረ ከሰረ። እሺ ይቺስ? ከ ይቺ ባ ይቺ ድ ይቺ ከበቤት አራተኛ ይቺ ደግሞ ከደቤት ስድስተኛ። በአንድ ላይ ስናነበው ከባድ ከባድ ከባድ። እሺ እዚህ ጋር ደግሞ በ ነው የምናይ። ይቺ ማናት? ወ ይቺ ከረቤት አራተኛዋ ራ ብለን ነው የምናነባት። ቅድም አይተናታል አራት ስንል ማለት ነው። ስለዚህ ወ ራ ት ይችንም አይተናታል። ከተቤት ስድስተኛ ፊደል ናት ብለን አይተናል አይደለ? ስለዚህ ስናነበው ብለን እናነባዋለን ወራት 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 ብለን እናነባዋለን ማለት ነው። እሺ ይቺስ በጣም ቀላል ማለት ነው። እነዚህ እንዳልሰማቸው ነው። ለምሳሌ ተመሳሳይ ስለሆኑ አንድ ጊዜ ጠርተን አንተዋቸውም። ያሉትን ፊደሎች እንዳለ ቅደም ተከተላቸው ምን ማለት ነው? መጥራት ነው። ይኸው ወ ደ ደ ይኸው ወ ደ ደ። ፈጠን ስናነበው ምን ይሆናል? ወደደ ወደደ። እሺ እቺስ? እቺ ደግሞ ወ እቺ ደግሞ ከነቤት ማነች? ከነቤት ስድስተኛ ፊደል ን ብለን ነው የምናነባት። ወ ን እቺ ከደቤት ስድስተኛ ፊደል ድ ድ ወ ን ድ እቺ ደግሞ ከመቤት ስድስተኛ ፊደል ም። በአንድ ላይ ስናነበው ይሆናል ወ ን ድ ም ወ ን ድ ም ወንድም። ይኸው ወንድም ወንድም። እሺ ይህስ? ወ እቺ ረ እቺ ዳ ከደቤት ስንተኛ ፊደል ናት? አራተኛ። ወ ረ ዳ ፍጥነት ስናነበው ወረዳ ምን ይሆናል? ወረዳ ይሆናል ማለት ነው። እሺ ይቺስ? ይቺ ደግሞ ወ ይቺ ረ ይቺ ቀ ይቺ ት በአንድ ላይ ስናነበው ይሆናል ወ ረ ቀ ት ወረቀት ወረቀት። እሺ ይቺስ? ወ ይቺ ፈ ይቺ ረ በአንድ ላይ ወ ፈ ረ ወፈረ ብለን እናነባዋለን። ምን ብለን እናነባዋለን? ወፈረ ወፈረ። እሺ ይቺስ? ይቺ ደግሞ ዘ ነች። ዘ እነዚህ ሁሎችም የመጀመሪያ ፊደል ናቸው። ዘ ይቺ መ ይቺ ረ በአንድ ላይ ምን ይሆናል? ዘመረ ዘመረ ዘመረ። እሺ ይቺስ? ዘ ይቺ መ ይቺ ድ በአንድ ላይ ምን ይሆናል? ዘመድ 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 ዘመድ። እሺ ይቺስ? ዘ ይቺ ረ ይቺ ፈ እስኪ በአንድ ላይ ስናነባቸው ይቺ ዘናት ይቺ ረ ይቺ ፈ በአንድ ላይ ምን ይላሉ? ዘረፈ ዘረፈ ብለን እናነባዋለን ማለት ነው። ምን ብለን? ዘረፈ ብለን እናነባዋለን። እሺ ይቺስ? ዘ ይቺ ለ ይቺ ቀ እስኪ ቀላል ነች። ይቺን እስኪ በአንድ ላይ ስናነበው ዘለቀ ዘለቀ ዘለቀ። እሺ ይቺ ማነች? ዘ ይቺ ገ ይቺ የ በአንድ ላይ
ዘገየ ዘገየ ማን ይሆናል? ዘገየ። እሺ ይቺስ ዘ ይቺ እነዚህ ሁለቶችም ከለቤት ስንተኛ ፊደል ናቸው? ምንም አይነት ቅጽል የላቸውማ የመጀመሪያ ፊደል ማለት ነው። ይኸው ዘለለ ዘለለ ፈጠን ስናነበው ዘለለ ይሆናል። ዘለለ። ስለዚህ እንዲህ እያደረጋችሁ አንድ በአንድ ቃላትን ማንበብ ከቻላችሁ ረጅም ጽሑፍም ከዚህ የተለየ ነገር አይኖረውም። ፊደል መጨመር ወይም ደግሞ የፊደል መብዛትና ማነስ ነው እንጂ ከነዚህ የተለየ ፊደል ወይም ደግሞ ከነዚህ ውጭ የሆነ ፊደል አይመጣም። ልክ በእንደነዚህ መልኩ ነው የሚመጡት ሌሎች ፊደሎችም ማለት ነው። ስለዚህ ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ሀይበሉን ይደውሉልን። በአጭር ጊዜ የምትፈልጉትን ነገር መማር፣ ማንበብ፣ መጻፍ፣ ማወቅ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ